ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የምንቀርበው ጥር 8 ቀን የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ይህንን ቻናል ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራትና ይህንንም የምትመለከቱት ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። የአባ ብንያሚን በቤተ ክርስቲያን ቅዳሴ ቤት ጥር 8 በዚህች ዕለት በአስቄጥስ ገዳም የአባ መቃርስ ቤተ ክርስቲያን በከበረና በተመሰገነ በእስክንድሪያ ሊቀ ጳጳሳት አባ ብንያሚን እጅ የከበረችበት ሆነ። ከዚህም በኋላ መቆዝዝ ከሚባል አላዊ መለካዊ በአባ ብንያሚን ላይ መከራ ደረሰበት። አባ ብንያሚንም ሸሽቶ ወደ ላይኛው ግብጽ ሄደ። 10 ዓመትም እስኪፈጸም በዚያ ኖረ። ከዚህም በኋላ ያን አላዊ መቆዝዝን እግዚአብሔር አጠፋው። ለአብያተ ክርስቲያን ሁሉ ጸጥታ ሰላም ሆኖ አባ ብንያሚን ወደ መንበረ ሲመቱ ተመለሰ። የአስቄጥስ ገዳም ሽማግሎችና መምህራን ወደ እርሱ መጡ። ወደ እርሳቸው ሄዶ አዲስ ቤተ ክርስቲያን እንዲያከብርላቸው ለመኑት። እርሷም የከበረ የአባ መቃርስ ቤተ ክርስቲያን ናት። በታላቅ ደስታም ተነስቶ ከእሳቸውም ጋር ሄደ። የቤተ ክርስቲያኒቱንም መባረኪያ ጸሎት ጀመረ። መሠዊያውንም በሜሮን ሊቀባ በጀመረ ጊዜ የክብር ባለቤት የጌታችን እጅ ከእርሱ ጋር ስትቀባ አየ። ከታላቅ ፍርሃት የተነሳ በግንባሩ ፍግም ብሎ ወደቀ። ከኪሩቤሉም አንዱ አነሳው፣ እንዲህም አለው፣ ተነስ፣ አትፍራ። ልዩ የሆነውን ሥርዓት ለዚህ ቦታ ጻፍ። ይህ የእግዚአብሔር ምስጢር የሚፈጸምበት ነውና ማንም በትዕቢት ወይም በማለጃ በመስጠት እንዳይገባ በውስጡ በሚገባ ከሚሾም በቀር የሚደፍርና በውስጡ ከንቱ ነገርን የሚናገር አይኑር። የእግዚአብሔር መመስገኛ ቤቱ ነውና። ይህም ሥርዓት በዚህ ቦታ እስከ ዘላለሙ የተሰራ ይሆናል። እነሆ ዘመን ይመጣል፣ የአባቶችንም ትእዛዝና ሥርዓት ያፈርሳሉ። ይህም የከበረ ቦታ እንደ መሳለቂያ ቦታ ይሆናል። አባ ብንያሚንም ይህች የእግዚአብሔር ቤት የሰማይ ደጅ ናት አለ። ይህንም ከኪሩቤል ጋር ሲነጋገር ከቤተ ክርስቲያኒቱ በስተ ምስራቅ ተመለከተ። አንድ መልኩ የሚያምር ጽሕሙ የረዘመ ፊቱም እንደ መልአክ ፊት የሚያበራ ሽማግሌ አየ። ለአባ ብንያሚንም ደስ አሰኘውና በልቡ እንዲህ አለ፣ ከኤጲስቆጶሳት አንዱ ቢሞት በእርሱ ፈንታ ይህን ሽማግሌ እሾመዋለሁ። ኪሩብም እንዲህ አለው፣ ብንያሚን ሆይ ይህን አባት መቃርዮስን ኤጲስቆጶስን ታደርገዋለህን? እርሱ የሊቀ ጳጳሳት አባታቸው ነውና ዛሬ ከልጆቹ ጋር ደስ ይለው ዘንድ መጥቷልና ከልጆቹም መንፈሳዊ ሹመት የሚሾም ወይም አለቃ የሚሆን አይታጣም። ከገዳማቱም የመንፈስ ቅዱስ ፍሬ አይታጣም። አባ ብንያሚንም ልጆቹ ብፁዓን ናቸው አለ። ኪሩብም እንዲህ አለ፣ ብፁዓንን የሚባሉ ትእዛዞቹን ጠብቀው ፍለጋውን ቢከተሉ እነርሱ ከእርሱ ጋር አሁን ባለበት ክብር ውስጥ ይሆናሉ። ትእዛዞቹን ቢተላለፉ ግን ከእርሱ ጋር እድል ፈንታ አይኖራቸውም። አባ ብንያሚንም ኪሩብን እንዲህ አለው፣ ጌታዬ ሆይ በዚህ ነገር በልጆቼ ላይ ተስፋ የሚያስቆርጥ ነገር አትናገር። ነገር ግን በሰብል ውስጥ አንዲት ቅንጣት የተረፈች እንደሆነ እግዚአብሔር በውስጧ በረከቱን ያደርጋል። እንዲሁም የፍቅር ቅንጣት በውስጣቸው የተገኘ እንደሆነ እግዚአብሔር ከመንግስቱ እንደማያረቃቸው እኔ አምናለሁ። ከአረጋዊ አባ መቃርስ ርኅራኄ የተነሳ ሊቀ ጳጳሳት አባ ብንያሚን አደነቀ። መልአኩ ኪሩብ እንዳዘዘውም ያንን ሥርዓት ጽፎ ለዘወትር መታሰቢያ ይሆን ዘንድ በቤተ ክርስቲያን ውስጥ አኖረው።
ዕድሜው በደረሰ ጊዜ ዕረፍቱ በዚች ቀን ይሆን ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። እንዲሁም ሆነለት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዕረፍቱ ለሊቀ ጳጳሳት አባ እንድራኒቆስ። በዚችም ዕለት ለአባቶች ሊቃነ ጳጳሳት 37ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ እንድራኒቆስ አረፈ። ይህም አባት የሚራራ አዋቂ ሆነ። እርሱ የቤተ ክርስቲያንን መጻሕፍት ተምሯልና። እርሱም ለእስክንድርያ ገዢ ያጎቱ ልጅ ነው። ከእርሱ በፊት የነበሩ ሊቃነ ጳጳሳት በገዳማት እንደሚኖሩ ስለ ቤቱና ስለ ክብሩ ታላቅነት በዘመኑ ሁሉ በገዳም የሚኖር አልሆነም፣ በእስክንድርያ ከተማ ባለው ቤቱ የሚኖር ሆነ እንጂ። ይህ አባ ተርቃል በነገሰ በ10 ዓመት ከእስክንድርያ ዘመነ መንግስት በ933 ዓመት ተሾመ። በዘመኑም ፀሐይን የሚያመልክ የፋርስ ንጉሥ ክስራን ተነሳ። ብዙ የሆኑ ሰራዊቱንም ሰበሰበ። የሶርያንና የፍልስጤምን አገሮች ከበባቸውና ዘረፋቸው። ከዚህም በኋላ ግብፅን ከበባት። ወደ እስክንድርያም ከተማ ደረሰ። በዙሪያዋም 700 ገዳማት አሉ። በውስጣቸውም መነኮሳትን የተመሉ ነበሩ። እነርሱም ገንዘብ ያላቸው በተድላ የሚኖሩ ናቸው። ስለዚህም በእነርሱ ላይ እግዚአብሔር ስልጣንን ሰጥቶት ገዳማቱን አፈረሰ፣ እነርሱንም ገደላቸው። ከእነርሱ ሸሽተው ካመለጡ ከጥቂቶች በቀር የተረፈ የለም። ገንዘባቸውንም ሁሉ ማረከ። የእስክንድርያ ሰዎችም ንጉሥ ክስራ ያደረገውን በሰሙ ጊዜ የከተማውን በር ከፈቱለት። እርሱም ይህች ሀገር በእጅህ አሳልፌ ሰጥቻለሁ፣ አታፍርሳት፣ በውስጡ ያሉትን ብርቶች ግደላቸው፣ አመፀኞች ናቸውና እንደሚለው በሕልሙ አየ። በዚያም ጊዜ የሀገሩም ሰዎች እንዲህ ብሎ ተናገራቸው፣ ሀገሪቱን ይጠብቋት ዘንድ በጦር ሰራዊት አደራጃቸዋለሁና ዕድሜያቸው ከ18 እስከ 30 ዓመት የሆኑትን ወጣቶች፣ ብርታት ያላቸው የ40ና የ50 ዓመት የሆኑትን እንድትሰበስቡልኝ፣ እኔም ለእያንዳንዱ ደሞዙን 20 የወርቅ ዲናር ሰጠዋለሁ አላቸው። እነርሱም እውነት መስሏቸው ከእነርሱም ዘንድ 8000 ሰዎች ወጥተው የሁሉንም ቁጥራቸውን ምዝገባ ጀመሩ። እነርሱ ግን ወርቅ የሚቀበሉ ይመስላቸው ነበር። ምዝገባቸው በተፈጸመ ጊዜ ሁሉንም በሰይፍ ገደላቸው። ከዚህም በኋላ ወደ ላይኛው ግብጽ ወጥቶ ወደ ኒቂዮስ ደረሰ። በዚያም ገዳማት በውስጣቸው 700 ስራቸው ክፉ የሆኑ መነኮሳት በዋሻዎችና በቦታዎች ሁሉ እንዳሉ ሰማ። እነርሱን ሁሉንም በሰይፍ ገደላቸው። የሮም ንጉሥ ሕርቃልም የፋርስ ንጉሥ ክስራ ያደረገውን በሰማ ጊዜ ሰራዊቱን ሰብስቦ ወደ እርሱ ሄደ። የክስራን ሰራዊት ሁሉንም ገደለ፣ ሀገሩንም አጠፋ። የዚህ አባት እንድራኒቆስ ገድል ግን እጅግ ያማረ ነበር። እግዚአብሔርንም አገልግሎ በሰላም አረፈ። ከዓመተ ሰማዕታት 347 እስላሞች በግብጽ ከመነሳታቸው በፊት በመንበረ ሲመቱ 7 ዓመት ኖረ። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ዕረፍቱ ለሊቀ ጳጳሳት አባ ብንያሚን። በዚችም ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ብንያሚን አረፈ። እርሱም ለአባቶች ሊቃነ ጳጳሳት 38ኛ ነው። ይህም አባት ከእስክንድርያ ባርስጥ ከምትባል መንደር ከሀገሪቱ ከበርቴዎች ወገን ነው። ከእስክንድርያ ምዕራብ ከምትገኝ ገዳም ውስጥ ስሙ ቴዎናስ ከሚባል ከአንድ ቅዱስ ሰው ዘንድ ከታናሽነቱ ጀምሮ መነኮሰና የቤተ ክርስቲያንን መጻሕፍትን ተማረ። ሁልጊዜ በበጎ ሥራ ያድግ ነበር። በአንዲት ሌሊትም ብንያሚን ሆይ ደስ ይበልህ፣ በሃይማኖትህ በትር የክርስቶስን በጎች ትጠብቃቸዋለህና የሚለውን ራእይን አይቶ ለመምህሩ ነገረው። መምህሩም ሰይጣናት በትዕቢት እንዳያስቱህ ተጠበቅ አለው። እርሱም በትሩፋቱ ሁሉ ትሩፋትን ጨመረ። ከዚህም በኋላ መምህሩ ወደ ሊቀ ጳጳሳት አባ እንድራኒቆስ ወሰደውና ልጁ ብንያሚን ያየውን ራእይ ነገረው። እርሱም ቅስና ሾመውና ለቤተ ክርስቲያንም አስተዳዳሪ ያደረገው። አባ እንድራኒቆስም እስካረፈ ድረስ በበጎ አስተዳደር ቤተ ክርስቲያንን እያስተዳደረ ኖረ።
ከዚህም በኋላ ይህ አባ ብንያሚን ሊቀ ጵጵስና ተሾመ። በተሾመ ጊዜም ታላቅ መከራ ደረሰበት። በእርሱም ላይ ታላቅ መከራ ከመድረሱ በፊት የእግዚአብሔር መልአክ ተገልጦ ከእርሱ የሚሆነውን ሁሉ አስረዳው። እርሱም እንዲሸሽ ኤጲስቆጶስነቱም ከእርሱ ጋር እንዲሸሹ አዘዘው። በዚያም ጊዜ ቀድሶ ለሕዝቡ ሥጋውንና ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። እርሱ ከመልአኩ እንደተረዳ የሚሆነውን ሁሉ አስረዳቸው። ከዚህም በኋላ ወደ ኤጲስቆጶሳቱ ሁሉ ወደ ገዳማት አለቆችም መልእክቶችን ላከ፣ እንዲሸሹም አዘዛቸው። እርሱም ወደ አባ መቃርስ ገዳም ወደ አስቄጥስ በረሃ ከዚያም ወደ ላይኛው ግብጽ ሄደ። አባ ብንያሚን ከእስክንድሪያ አገር ከወጣ በኋላ ከሮም ንጉሥ ከሕርቃል ዘንድ የተሾመ መኮንን መጣ። እርሱም ሊቀ ጵጵስና የደረበ በአብያተ ክርስቲያናት ሁሉ ላይ የሰለጠነ ነው። ብዙዎች ምዕመናንንም አሰቃያቸው። ስሙ አባ ሚናስ የሚባል የአባ ብንያሚንም ወንድም ይዞ አሰቃየው። በጎኖቹም ውስጥ እሳት ጨምሮ አቃጠለው። ከዚህም በኋላ በባህር ውስጥ አሰጠመው። በእነዚያም ወራቶች ንጉሥ ሕርቃል በሕልሙ እነሆ ግዙራን የሆኑ ብዙ ሕዝቦች በላይ መጥተው በምድር ሁሉ ላይ ይነግሳሉ የሚለውን ራእይ አየ። ለንጉሥም አይሁድ እንደሆኑ መስሎት ነበር። ለወዳጆቹ ይህንን ራእይ አስረዳቸው። ራእዩ ግን ስለ እስላሞች መንግሥት የሆነች ናት። በዚያችም ጊዜ ያትሮብ ከሚባል ምድር መጥተው በሶርያ ምድር ነገሱ። በዚያንም ወቅት የአጽ ልጅ ዑመር መጥቶ በግብጽ ላይ ነግሶ 3 ዓመት ኖረ። ወደ እስክንድሪያም ሂዶ አፈረሳት። ብዙዎችም አብያተ ክርስቲያናትንም አቃጠለ። ከታችኛው ምድር ከባህር ዳር ያለች የታወቀች የወንጌላዊ የቅዱስ ማርቆስ ቤተክርስቲያንንም እንዲሁ በእስክንድሪያ አገር ዙሪያ ያሉ ብዙ ገዳማትን አቃጠለ። በውስጣቸውም ያለ ገንዘባቸውን ሁሉ ማረከ። ከዚህም በኋላ የጭፍራ አለቃው የቅዱስ ማርቆስን የቤተክርስቲያኒቱን መርከቦች ወሰደ። እጁንም ወደ ሳጥን አስገብቶ ሲዳስስ የቅዱስ ማርቆስን ሥጋ አገኘ። ታላቅ እንደሆነም አውቆ በመርከብ ውስጥ በክብር አስቀመጠው። ወልደ አጽ ዑመር ግን የአባ ብንያሚን ሥራ ስለምን እንደሸሸም ባወቀ ጊዜ መልእክትን ጻፈለት፣ እንዲህም አለው፣ ና አትፍራ፣ ወገኖችህን አብያተ ክርስቲያናትንም አስተዳድራቸው። አባ ብንያሚንም ሕርቃል በነገሰ በ10 ዓመት እስላሞች በነገሱ በ7 ዓመት ከሸሸበት ቦታ መጣ። ወልደ አጽ ዑመርም አባ ብንያሚንን በታላቅ ክብር አከበረው። አብያተ ክርስቲያናቱንና ገንዘባቸውንም የካህናቱንም ምድራቸውን እንዲሰጡ አዘዘለት። በ5 ሀገሮች ላይ እነግስ ዘንድ ወደ ምዕራብ ሀገር እሄዳለሁና ሂደህ ስለኔ ጸልይልኝ፣ በተመለስኩም ጊዜ የምትሻውን ሁሉ አደርግልሃለሁ አለው። አባ ብንያሚንም እግዚአብሔር መንገድህን ያቅናልህ አለው። በእርሱ ላይ የሚሆነውንም ሁሉ ነገረው። በዚያም ጊዜ መርከቦቹን እንዲያቀርቡለትና እንዲሄዱም ፈለገ። በወደቡም ውስጥ መርከቦችን አዘጋጁለት። ያችንም የወንጌላዊ የቅዱስ ማርቆስ ራስ በውስጧ ያለበትን መርከብ በገመድ አስረው ጎተቷት፣ ግን አልወጣችም። መርከበኞችም ሁሉ ተሰብስበው ቢስቧት ከቦታዋ አልተንቀሳቀሰችም። የመርከቡም ሹም ፈራ፣ በውስጧ የቅዱስ ማርቆስ ራስ ስላለባት ስለዚያች መርከብ ለዑመር ነገረው። ዑመርም ለአባ ብንያሚን ይህን ነገረው። ቅዱስ ማርቆስም ለአባ ብንያሚን በሕልም ተገለጠለትና ቦታ አዘጋጅልኝ አለው። አባ ብንያሚንም በሰማ ጊዜ ተነስቶ ወደ መኮንኑ ሄደ። በመርከቡ ውስጥ ያለችው የከበረ የወንጌላዊው ቅዱስ ማርቆስ ራስ እንደሆነች አስረዳው። ከዚህም በኋላ አባ ብንያሚን የከበረ የቅዱስ ማርቆስን ራስ ከመርከብ ውስጥ አውጥቶ ወሰዳት። በዚያም ጊዜ መርከቢቱ ከወደቡ ወጣች። ገዢውም መኮንን ዑመርም ይህንን አይቶ እጅግ አደነቀ። ብዙ ገንዘብም ሰጥቶ ለከበረ ማርቆስ ቤተክርስቲያን እንዲሰራለት አዘዘው። ያማረች ቤተክርስቲያንንም ሰራ። የቅዱስ ማርቆስን ሥጋው ራሱንም በውስጡ አኖረ። የአባት ብንያሚን አረማውያንን ስለማስተማር እጅግ ታጋይ ሆነ። ከእነርሳቸውም ብዙዎች ወደ ቀናች ሃይማኖት መለሳቸው፣ አጸናቸውም። በዚህ አባት ዘመንም ከእርሱ አስቀድሞ እንደ እርሱ ያልሆነ እጅግ ታላቅ የሆነ ረሃብን ከእግዚአብሔር በሀገሩ ሁሉ አመጣ። ቁጥር የሌላቸው ብዙ ሰዎችም ሞቱ። በሀገሩ ሜዳዎችና ገበያዎች ውስጥ የወደቁ ሆኑ። ከዚህም በኋላ አባ ብንያሚን ለ2 ዓመት ያህል እግሩን ታመምና በሰላም አረፈ። የሹመቱም ዘመን 39 ዓመት ነው።
ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የነቢዩ ሚክያስ መታሰቢያ። በዚችም ዕለት የነቢዩ ሚክያስ መታሰቢያው ሆነ። የዚህም ነቢይ ከታናሽነቱ ጀምሮ አካሄዱ መልካም ሆነ። ስለ ሥራው ማማርና ስለ ጽድቁ ሕዝቡ ሁሉ ያደንቁታል፣ ያከብሩታል። ሚክያስም ይሉታል። ትርጓሜውም መልአክ ማለት ነው። መልኩ እጅግ ያማረ ነውና የሚናገረውም ትንቢት እንደተናገረው ይሆናል። የእግዚአብሔርም መልአክም ተገልጾለት ያነጋግረው ነበር። ሕዝቡ ግን ያንን መልአክ አያዩትም፣ ድምፁን ግን ይሰማሉ። ከእርሳቸውም ያደላቸው የሚያዩት አሉ። በመሳፍንት መጽሐፍ እንደተጻፈ በጎልማሳነቱም አርፎ በአባቶቹ ቦታ ተቀበረ። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥር 8 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ